እርስ በርሱ ውጥንቅጡ የወጣው ህይወት ላይ ጉዳይ ላይ አቋም ላይ ነው ያሉት ይላል። ለዚህ ነው ማህበረሰቡ ሙስሊሙ ኡማ ያኛውን አላህ አንድ እጅ አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አንድ እግር አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አላህ ከአርሽ በላይ ረሱል አለይሂ ሰላቱ ሰላም የሚለው ነብዩ መሐመድ ወንድ ናቸው ሴት? ወላሂ አጭር ሰዎች ጀነት አይገቡም። ወላሂ ጥቁር ሰዎች ጀነት አይገቡም። ረበል ከዓባ አይገቡም ጀነት። እርስ በርሱ ውጥንቅጡ የወጣው ህይወት ላይ ጉዳይ ላይ አቋም ላይ ነው ያሉት ይላል። ለዚህ ነው ማህበረሰቡ ሙስሊሙ ኡማ ያኛውን አላህ አንድ እጅ አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አንድ እግር አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አላህ ከአርሽ በላይ ቁጭ ብለዋል ካልክ ካፍር ነህ፣ አላለም ካልክ ካፍር ነህ። አላህ ይወርዳል ካልክ ካፍር ነህ፣ አይወርድም ካልክ ካፍር ነህ። ይሮጣል ካልክ ካፍር ነህ፣ አይሮጥም ካልክ ካፍር ነህ። فهم في امر مريج እርስ በርሱ የሚንኮታኮት የሆነ እርስ በርሱ የተጣረሰ ውጥንቅጡ የወጣ ኮምፕሊኬትድ በሆነ ሐያት ነው ያሉት ይላል አላህ ለምን በልከذبوا بالحق لما جاءهم ከጌታቸው እውነት ሲመጣላቸው ስላስተባበሉ። ማስተባበል ማለት ክርስቲያኖች ቁርአንን ተቀበሉ ሲባሉ አይ ቁርአንን አንቀበልም የጌታ ቃል ነው ብለው በንግግር ተናገሩ። እሱ ብቻ አይደለም፣ አይ ተቀብያለሁ ብለህም ካልተገበርከው እንደዛ ነው፣ ካስነወርከው እንደዛ ነው። ሙሉ ነው ሲል አይ ሙሉ አይደለም፣ የተዘረዘረ ነው ሲል አይ አይደለም አልተዘረዘረም፣ የተብራራ ነው ሲል አይ አልተብራራም፣ መድኃኒት ነው ሲል አይ መድኃኒት አይደለም፣ ራሱን ችሎ መቆም የሚችል ብቸኛ ጥመት የሚባል ነገር የለውም እያለ ወለም يجعل له عوجا ለቁርአን ምንም መጣመምን ነገር አላህ አላረገበትም እያለ ቁርአንን ብቻ ከተከተልክ ትጠማለህ ይላል። ያ ረቡል ዓለሚን አላሁ ሱብሓነሁ ወተዓላ ቁርአንን ብቻ ብንከተል እንጠማለን? ነብዩ መሐመድ ምንድን ነበር የሚከተሉት? ቁርአንን ብቻ አልነበረምን? እንዴት ነው ደፍራችሁ የምትናገሩት? የነገር ቁርአንን ብቻ በመከተልህ ትጠማለህ? ነብዩ መሐመድ አለይሂ ሰላም ቁርአንን ብቻ አልነበረም ወይ የሚከተሉት? ወይስ እሳቸውን ምን ልትሏቸው ነው? ግን ለዘመናት ያካበቱት ሀብት አለ፣ ዝና አለ፣ እውቅና አለ፣ ግሩፕ አለ። ብዙ ሰው ብቻውን ራሱን ችለው እንዳይቆም ያደረጉት አንዱን እየተደጋገፈ ጥገኛ አድርገውታል። በአቂዳ ዙሪያ ጥገኛ፣ በምን ዙሪያ ጥገኛ፣ በሁሉም ነገር ጥገኛ አድርገውታል። የጌታውን መጽሐፍ ብቻ ይዞ ራሱን ችለው እንዲቆም አላረጉትም። ኮንፊደንስ የለውም። መልካም እንደሰማችሁት ነው እንግዲህ በእስልምና ወይንም በሙስሊሞች ቤት ውስጥ እንደዚህ ጠያቂ ትውልድ ተፈጥሮ ማየታችን አንድ ደስ የሚያሰኝ ነው። ቁርአን በግልጽ የተብራራ እንደሆነ ደጋግሞ ስለራሱ ይናገራል። ሱራ 12 ሱረቱ ዮሴፍ አንቀጽ 111 ላይ እንደዚህ ይላል፣ በታሪካቸው ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበር። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግን ያንን በስተፊቱ ያለውን አረጋጋጭ፣ ለነገር ሁሉ ገላጭ፣ ለሚያምኑ ህዝቦችም መሪና ችሮታ ነው ይላል። እንግዲህ ቁርአን ስለራሱ ሲናገር ለነገር ሁሉ ገላጭ አብራሪ እንደሆነ ይናገራል። ነገር ግን ቁርአን ገላጭ፣ ለነገር ሁሉ ገላጭ የሆነ አብራሪ መሆኑን ቢናገርም አሁን ላይ ያሉ ሙስሊሞች ስለሚያምኑት ነገር በቁርአን ውስጥ የለም። በቀን 5 ጊዜ ሶላት እንትን ይላሉ። ስንት ነው ረካው? በዛን ሰዓት እንድሰግዱ ቁርአን ላይ ቦታ የተጠቀሰው ብትሏቸው አያመጡም። ጥቁሩ ድንጋይ ምላስና አይን ይዞ ይመጣል፣ ኃጢአታችንን ይቅር ይላል፣ በቂያማ ቀን ሸፋ ይሆነናል፣ አማላጅ ይሆነናል ብለው ያምናሉ። በቁርአን ውስጥ ሽታውም የለም። ደጃል ከጌታችን የሚለየው በአይን ነው፣ በአንድ አይን ደጃል አንድ አይን ነው ያለው ብለው ያምናሉ። በቁርአን ውስጥ ሽታውም የለም። ኢሳ ተመልሶ ይመጣል፣ ይህን ያህል ዓመት ይቆያል፣ መስቀል ይሰብራል፣ መስቀል ይሰብርና አሳማ ይገላል፣ ይሄ 40 ዓመት እንደዚህ እንትን ይላል ምናምን፣ ሽታውም የለም። ጂዚያ ያስቀራል፣ ሽታውም የለም። በቁርአን ውስጥ የለም። በቃ አልኳችሁ። መሐመድ አይሻን አገባት፣ ከድጃን አገባት፣ የለም በቁርአን ውስጥ የለም። በቃ ሄራ ዋሻ ውስጥ መገለጥ መጣለት፣ ጅብሪል የሚባል የመጀመሪያ የለም አልኳችሁ። ቁርአን ውስጥ ተውሂድ በ3 ይከፈላል፣ የለም። ሽታው ስለሚያምኑት እንኳን ተውሂድ የለም በቁርአን ውስጥ። አላህ ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ ይመጣል፣ በቁርአን ውስጥ ሽታውም የለም። ሌባ እንደዚህ ይደረግ
በቁርአን ሽታውም የለም፣ አይታወቅም፣ የለም። ስለዚህ አርካኑል እስላም እንደዚህ ያህል ነው፣ ኢማን ኦፍ እስላም ይሄን ያህል ነው። በቁርአን ውስጥ ሽታውም የለም፣ በቃ አይታወቅም። ሙስሊሞች አሁን እያመኑት ያለው በቁርአን ውስጥ አንጡ ቢባሉ ማምጣት አይችሉም። እንደውም አሁን ለሚሉት ምንድነው እሱ አንዳንድ ሙፈሲሮቻቸው ከቁርአን ይልቅ ሐዲስ አብራሪ ያስፈልገው፣ ቁርአን አብራሪ ያስፈልገዋል ይላሉ። ቁርአን ስለራሱ ደግሞ ሲናገር ሁሉን ነገር አብራሪ የተብራራ ነው ይላል። which is ግጭት። አላህ አብራርቸዋለሁ ይላል፣ እነሱ አላብራራህም ይላሉ። የትኛውን ነው የምትቀበሉት? ዛሬ በዚህ ቶፒክ እናወራለን። አሁን ላይቭ ነን። ኑ ሰሉ ዐለ ነብይ አላሁመ ሰሊ ዐላ ሙሐመድ። እንግዲህ ወደ በፊት ድሮ ካዕባን ከሀበሻ ምድር ወይም ደግሞ አብርሃ የተባለ ግለሰብ ሀበሻን የመንን ሲቆጣጠር የነበረ ሲያሳድር የነበረ አካል ለማፍረስ መጥቶ አላህ እንደከለከለውና ከዛ በኋላ በየወታደሩ ልክ ማለት ነው ከጀሃነም የሆነ ትኩስ የሆነ ድንጋይ ጭንቅላታቸው ላይ እንደተደረገና እንደነጎዱ እንደከሸፈባቸው ይታወቃል። ይሄ ግልጽ የሆነ ነገር ነው። በጣም የሚያጅባችሁ ነገር ወደፊትም ደግሞ ካዕባን የሚያፈርሰው ከሀበሻ ምድር የሚመጣ የሆነ አካል ነው። ይህንን በተመለከተ ነብዩ አለይሂ ሰላም መጀመሪያ ካዕባው ለምን ይፈርሳል ሲባል ሰዎች ለካዕባ የሚሰጡት ግምት በጣም ያንሳል፣ ይወርዳል እና ክብር ያሳጡታል ካዕባን። ብዙም ለካዕባ መደንገጥ ያቆማሉ። በዚህ መሃል ላይ ሰዎች ኡምራንና ሐጅን የሚያደርጉ ሰዎች እምብዛም ይቀንሳሉ፣ እየጠፉ ይመጣሉ። በዚህ መሃል ላይ አላህ ሱብሓነሁ ወተዓላ ከሀበሻ ምድር ወይም ከኢትዮጵያ አንድ አካልን ይልክና በዛ አማካኝነት ካዕባ እንዲፈርስ ይደረጋል። ካዕባን የሚያፈርሰው ከሀበሻ ምድር የሚመጣ የሆነ አካል ነው። ከዚህ መልእክት የምንረዳው ነገር ምንድነው ከተባለ የመጀመሪያው ይሄ ጊዜ መቼ እንደሚሆን አናቀውም። ዛሬ ላይ ለካዕባ ክብር አብዛኛ ሰው እየሰጠ አይደለም። ነብዩ አለይሂ ሰላቱ ሰላም አንቺ ካዕባ ሆይ የተከበርሽ ነሽ፣ የላቅሽ ነሽ፣ ምን ያህል የተከበርሽ ምን ያህል የላቅሽ ነሽ ካሉ በኋላ ነገር ግን ያንቺ የአንድ ሙእሚን ክብር ካንቺ ክብር የባሰ ነው ወይም የገዘፈ ነው ብለው ተናግረዋል። ዛሬ ሰዎች እዚህ መተው ካዕባ ላይ መተው አዳፕት ከማድረጋቸው የተነሳ ፎቶ ከመነሳት በወሬ ቢዚ ከመሆን የዘለለ አይነት ተግባር ሲፈጽሙ የሚገኙት በጣም ጥቂቶች ናቸው። ይሄ የቂያማ ምልክት ከመምጣቱ በፊት ዑምራችንን እናድርግ፣ ሐጃችንንም ደግሞ እንፈጽም። ከዛ በዘለለ ደግሞ ነን ሙስሊም ለሆኑ አካሎች ካዕባን ታመልካላችሁ ለሚሉ አካሎች ካዕባ ወደፊት የሚፈርስ የሆነ ቤት ነው። የተከበረ የአላህ ቤት አላህ ቤቴ ብሎ የጠራው የአላህ ቤት ነው። ይሄ ማለት አላህ የሚኖርበት ወይም ደግሞ ሽቶ የሚያከራየው ወይም የሚያከራየው ወይም ሽቶ የሚቀበለው የሚጠቀምበት ሳይሆን ይሄ ተሽሪፍ ነው፣ ክብር ነው። ወደ ራሱ አንድ ነገር ሲያስጠጋ ለዛ ነገር ክብር መኖሩን የሚያረጋግጥ ነው። ነገር ግን እኛ የምናመልከው ቢሆን ኖሮ አምላካችን ቢሆን ኖሮ ካዕባ በዚህ መልኩ ሲንኮታኮት ወደ ቂያማ ትንሣኤ መዳረሻ አካባቢ ላይ ዝም አይባልም ነበረ ወይም አይሆንም ነበረ ማለት ነው። አምላክ በዚህ መልኩ አይንኮታኮትምና ማለት ነው። ስለዚህ ወደ ሐጅና ዑምራ ተግባራችን እንመለስ። አላህ ያግራልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ፎቶግራፍ ሐራም ነው፣ ጀሃነም ይከታል። ይሄ ምንድነው? እዚህ ጋር መልስልኝ። እሺ፣ እናመሰግናለን። ገሃነም ከሚገቡት አንዷ ነሻ። ምክንያቱም ቪዲዮዎች ለቀሻል። ቪዲዮዎች እንዳሉ ደግሞ የፎቶ እንትን ናቸው። ስለዚህ ገሃነም እንደምገቢ እየነገርሽን ነው። ይቅርታ፣ ነብዩ ሰለላሁ ዐለይሂ ወሰለም ዛፍ ቅጠሉ ያለቅስላቸው ነበር። እዚህ ጋር ታምናለህ? ቁርአን ይናገራል። ቅጠሉ ያለቅስላቸው። እሱን እኮ የነገረሽ ራሱ መሐመድ እኮ ነው። ምክንያቱም ለመሰለሽ የለም አጋንንቶች ሰሙኝ፣ አጋንንቶች አደመጡኝ፣ ወደዱኝ አለ። ማነገረ ሲባል ዛፍ ነገረኝ። ዛፏ ታለቅስልኝ ነበር። ይሄ ተረት ተረት ነው ሙሚና
ጨረቃ ለሁለት ተከፍላለች ታውቃለህ? እሱ ተረት ነው። እሱም ተረት ነው። ምክንያቱም ቁርአን ላይ አንተ ግልጽ አስፈራሪ ብቻ እንጂ ታምር ታደርጋለህ ተብሎ አልተነገረውም። ምክንያቱም አንተ ግልጽ አስፈራሪ ብቻ ነህ ነው የተባለው። አስፈራሪ ማለት ጠዋት ይነሳና እናንተ ሳባ ሰዎች ሆይ ከሚመጣው አደጋ አስጠንቃቂያችሁ አስፈራሪያችሁ ብቻ ነኝ እያለ ይጮህ ነበረ። በጣም የምወድህ በጣም የማከብርህ። ቴንኪው እናመሰግናለን። አመሰግናለሁ እና እንድትረዳኝ እፈልጋለሁ እና ደግሞ ወደ ክርስትናው ያምጣሽ ማለት እወድሃለሁ ሲል በቃ ማለት እንድትረዳኝ እፈልጋለሁ እኮ። እኔም በጣም ተረዳውሽ። ጌታ ይርዳሽ፣ ወደ ክርስትናው ያምጣሽ። ማለት ደግሞ በቃ ድነትን እንድታገኝ ይርዳሽ። አፈቅርሃለሁ በጣም በጣም ነው የምወደው። ኦኬ ሱብራና ምን እንዳደረከኝ አላውቅም። በጣም ነው ያፈቀርኩት። ሙስሊም ነሽ? ማመልከቻ አስገባላት። ማመልከቻ አስገባ። ሙስሊም ከሆንሽ እስልምና አታሰግጂም አይደለችም። ማለት ጉዳይ የምሬን ነው። ልጠይቅሽ አንዴታ ልጠይቅሽ እኔ ጥያቄ አለኝ ልጠይቅ። ሴት ጥያቄ እንቀበልም። በቃ ኤኔስ ሱራ 6 ሁለተኛ ጥያቄ ነው። የምራሴን ነው። የምራችንን ነው። በቃ እናመሰግናለን በሚለው በህብረት ተቀብለን ወይ አንዴ እሺ ምን ላይ እቺ ጋር ሄታለች እና እህት ሙስሊም ነሽ? ዞር አድርገው። ቆይ አንዴ ፕሊስ። ረሱል አለይሂ ሰላቱ ሰላም የሚለው ነብዩ መሐመድ ወንድ ናቸው ሴት እኮ ወንድ ናቸው። ሴት ቢሆንስ ብለህ ምንድን ነው የምትለኝ? አንተ ብሎ እየጠራቸው አላህ ቁል ብሎ እየነገራቸው በላቸው ያቸኩል አላህ ራሱን ሆወ ሲል ወንድ ስለሆነ ነው እንዴ? ጥያቄ አይደለም፣ ፖይንቱም አይደለም። አሃ ተመሳሳይ ሚዛን ወሰድ። ነብዩ ሴት ሆና በወንድ ሰው ጽፋው ከሆነች ስለዚህ ለአንተ እኮ ነው ይሄ ጥያቄ ከአንተ ጋር ቢነሳ ምንም ማለት ነው። እሺ በሲራ አስረዳኝ። ነብዩ ወንድ ለመሆናቸው በሲራ አስረዳኝ። አሁን እንደ መግቢያ ሰላሰለም የልጆች አባት እኮ ናቸው። አንተ ከቁርአን በሲራ አባ ብሎ ጠቅሷቸዋል። ሲራ ምናምን ከምትል ወንድ ለመሆናቸው የማናችሁም አባት አይደለም ብሎ የልጆች አባት ናቸው አይደል? መሪታን ሰላሰለም ባለያኖች ሙስሊሙን የሚያጠቁት። ዛሬ አንድ ቪዲዮ የላከልኝ ሰው ነበር። ነብዩ መሐመድ አለይሂ ሰላም የሆነን ሰው ሚስቱ አብሯቸው ያደገው ልጅ ምናምን አጠቢው አሏት። አንተን ሚስትህ የሆነ ሰው እንዲጠባብህ ትፈልጋለህ ወይ ብሎ ይጠይቀዋል። ያኛው ሰውዬ የት ይግባ? ኧረ በጭራሽ ይሄ ሐዲስ አይደለም። አይ ሙስሊም ላይ ያለ ዘገባ ነው ምናምን መከራውን ያያል። እንግዲህ አልሐምዱሊላህ እኔ እንኳን ከዚህ አራግሻለሁ ራሴን እንደዚህ አይነት ነገር አላምንም አልኩ ለራሴ። ግን ወላሂ ብዙ ሰው መከራውን እያሳዩት ነው። ለምሳሌ የሆነ ባዳ ልጅ መጥቶ አጅነቢ መጥቶ ቢጠባብህ ሚስትህ ትፈቅድለታለህ ወይ ይሉታል። ኧረ ጭራሽ እገለዋለሁ አለው። ነብዩ እኮ ታዲያ ያዙ ነበር አጅነቢ የሆነን ወንድ አጥቢው ይሏት ነበር እንዳያገባሽ ያንቺ ሐራም እንዲሆንብሽ። ያ አኺ ከቁርአን ለምንድን ነው አንድ አንቀጽ አንስተው ውድቅ ማድረግ ያልቻሉ ክርስቲያኖች ሁሌ የሚተኩሱብን ጥይት በሐዲስ ብቻ የሆነው ብለው ቆም ብለው ማሰብ መጠየቅ አልፈለጉም። ሁሌ የሚያስቡት ምንድነው? ቁርአንና ሐዲስ አንድ ነው። ሐዲስ የቁርአን ማሟያ ነው። ሐዲስ የቁርአን መዘርዘሪያ ነው ይልሃል። በሌላ አባባል ቁርአን ስላልተዘረዘረ በሐዲስ ይዘረዘራል፣ ቁርአን ስላልተብራራ በቁርአን ይብራራል፣ ቁርአን ስላልተሟላ በቁርአን ይሟላል እያሉ ከዛ በኋላ ሶላት 80 ምናምን ጊዜ ቁርአን ውስጥ የተጠቀሰው ከየት አምጥተህ የምትሰግደው ስትለው ዝርዝሩ ከየት አገኘው ስትለው ሐዲስ ጋር ይሄዳል። አሃ ቁርአን የተዘረዘረ ነው አላልክም እንዴ? ሶላትን አልዘረዘረውም ማለት ነው ብትለው፣ ምክንያቱም አላህ ደግሞ ወሁወ الذي انزل اليكم الكتاب ነው ያለው። አልኪታበ ሙፈሰላ ነው ያለው።
መጽሐፉን ነው ያለው እንጂ የመጽሐፉ 1 2 3 ሱራ ዘርዝር ያለው የተቀረው ከሐዲስ ፈልጉት አላለም። አሊፍ ላም ራ ኪታቡን ኡሕኪመት አያቱሁ ቁርአንን አረብየን። ከዚህ በላይ አላህ እንዴት ነው ማውራት ያለበት? አይገባኝም እኔ ማለት በልከደቡ ቢልሐቅ ለማ ጃአሁም ፈሁም ፊ አምሪን መሪጅ የሚለው ወላሂ በእነሱ ላይ ሊተራሊ 100% ነው የሚሰራው። ሰዓት ነብያችን የሚሰደቡበት አላህ የሚሰደብበት ዋነኛው ምክንያት በሐዲሳቶች ምክንያቶች ስለሆነ እዚህ ላይ ኃላፊነቱን ሊወስዱ ይገባል። እኛ ተናግረናል። ሐዲስ አላህ Subhanahu Wa Ta'ala ጋር ምንም ግንኙነት የለውም። ሐዲስና ነብዩ ያላቸው ሐዲሳቶች ሊኖሩ ይችላል። ያንን ከታሪክ አኳያ እንጂ ሐዲስ በጥቅሉ የእስልምና መገለጫ አይደለም። ከዛ ውጭ ያለው ሐዲስ ወህይ አይደለም፣ ከአላህ ዘንድ የተወረደ አይደለም፣ ከነቢያችን የተወራ ነው እና እዚህ ላይ ጥንቃቄ እንዲያደርጉና ክርስቲያኖቹ ማወቅ ያለባችሁ ትክክለኛና እውነተኛው የአላህ ቃል ቁርአንና ቁርአን ብቻ ነው። ከሐዲስ የእስልምና መገለጫ አይደለም እና ይሄን እንዲያስተውሉና እነዚህ እንወያያለን የሚሉትም ንጽጽር ላይ የሚሰሩትም ወንድሞች እዚህ ላይ በህስ እንዲያደርጉና እዚህ ላይ ስራ ምንድነው ጥናት እንዲያደርጉ እላችኋለሁ። እዚህ በረመዳን ከዞሩ በኋላ መሳብ ይቻላል አይቻልም? ምክንያቱ ነው እሱ ላይ አይቻልም ብሎ ምክንያቱ ነው። እኔ ለአንሁ ብሎ የሚያመጣው ምክንያት ነው የሚያስቀኝ። ያነፈ ያግመሙት ኡማውን ያግመሙት እንደው እኮ እንደውም እሱ ሐዲስ ማፈሪያ ሐዲስ ነው የምለው እንዴ ማፈሪያ ነብያችን አለይሂ ሰላቱ ወሰለም ነብያችን አንደበት አይወጣም። ሌላው አንድ ነገር መናገር የምፈልገው ነገር ለአዳማጮች ምናልባት ላልገባችሁ እኛ ሐዲስን ስንቃወም ትክክል ሳይሆን ቀርቶ ነው ብለን ሳይሆን በጥቅሉ ሐዲስ ለእስላም መመሪያ አይደለም ብለን ነው እንጂ ትክክል ላይሆን ይችላል ከማለት አኳያ አይደለም። አላህ እንድንከተለው ያዘዘን ቁርአንና ቁርአን ብቻ ነው። ሐዲስ እንድንከተል አላህ አላዘዘንም። ለዛ ነው እንጂ ትክክል ሊሆን ይችላል ሊሆን አይችልም ከማለት አኳያ አይደለም። ይሄንን ልብ ብላችሁ እንድትገነዘቡ እፈልጋለሁ። የማንም ሰው ንግግር ትክክል ከሆነ ውድቅ የሚደረግበት ምንም ምክንያት የለም። አይደለም ከረሱል የተዘገበ ከቁርአን ጋር እየተጋጨ ከረሱል አለይሂ ሰላቱ ወሰለም ስብዕና ጋር እንዴት ነው ቁርአን ተዘርዝሯል ካልክ እስኪ አስተጋገድህን አምጣ። አንተ አስተጋገድህ ቁርአን ውስጥ አለመኖሩ ልታፍር ይገባል። አንተ ዘካ ወጣተ ቁርአን ውስጥ አለመኖሩ ልታፍር ይገባል። ከምን ለቃቅመህ አምጣህ ቁርአን ላይ ለጥፈህ እምነት ነው ስላልክ ቁርአን ጎደሎ ነውነትን ነው እያስያዝክ ያለው። ቁርአን ሙሉ በሙሉ አልተዘረዘረም ማለት ጎደሎ ነው። ቁርአን አልተብራራም ማለት ጎደሎ ነው። እዚህ ቁርአን ውስጥ ካላገኘው ስግደትህን ከየት ነው ያመጣ ነው ብለህ መጠየቅ ያለብህ። ስግደትህ ከቁርአን ውስጥ አለመኖሩ ጥያቄ ውስጥ ልትከተው የሚገባ ስግደትህን እንጂ ቁርአን እንዴት ነው ታዲያ ምናደርገው አትበል። እንዴት ነው የምንሰግደው? ሲጀምር ስገድ ብሎ የጻፈልህ ቁርአን ውስጥ አለ ወይ? ሶላት የሚለው ስግደት ብለህ ተረጎምከው እንጂ ስገድ ብሎ ልክ አሁን የምትሰግደው አይነት ስግደት በቁርአን አዝዟል ወይ? አላዘዘንም። እኔ አይደለሁም የምልህ ቁርአን ራሱ ቼክ አድርገው። መሻይኾቹ ደፍረው አሁን እየሰገድን ነው ያለው ስግደት ዝርዝሩ ቁርአን ውስጥ አለ ማለት አይችልም። ትርጉም ይግባ። አሁን እየወጣ ነው ያለው ይሄ ዘካ የምንለው በተለምዶ ሰደቃ ቁርአን ውስጥ የለም ዝርዝሩ አይደለ? አሁን ልብ በል። ኦኬ እንደዛ ከሌለ እኮ ቁርአን አልተሟላም ነው የሚባለው ወይስ ከየት አምጥቼው ነው የምሰግደው ብዬ ነው መጠየቅ ያለብኝ። ወላሂ አጭር ሰዎች ጀነት አይገቡም። ወላሂ ጥቁር ሰዎች ጀነት አይገቡም። ረበል ከዓባ አይገቡም ጀነት። ሐዲስ ላይ ተቀምጧል። ያላህ አጫጭር ሰዎች ተስፋ አትቁረጡ፣ አይዟችሁ። ቢያንስ ረጃጅሞች ላይ ተንጠልጥላችሁ ትገባላችሁ ገነት። የማቅ ወንድሜ ግን አያዝናለሁ። ቢያንስ አኬ ላይ ተንጠልጥለ ትገባለህ። ከኛ እሱ ረጅም ነው። የፈጠራችሁን ማታውቁ እኮ ደንቆሮ መሆናችሁ አዝኩ። ሙስሊሞች እንዴት ናቸው? በቃ ለምን ምን ያህል ድንቁርና ውስጥ ተጭኗቸው ሰዎችን ደንቆሮ ሲሉያቸው
ባካትቹ እስቲ ከቻልክ አንብብ፣ ካልቻልክ ዝም በል በቃ። ጥያቄ ካለ በኋላ ትጠይቃለህ። ከስድብ ውጭ አያውቁም እነኚህ ሰዎች። አሁን እምነት አላቸው? እውነት እነኚህ ሰዎች ጤነኛ ናቸው? ምን የገባን በስድብ አይደለም ማለት ነው። አዳምጠኝ እንጂ የራስን ብቻ ታወራ እንጂ እኛንም ተሰሩና ተማር በቃ። እነኚህ ሰዎች እንግዲህ አማኝ ነን ብለው የሚያስቡ ረመዳን ነው ጾም ላይ ነን ብለው የሚያስቡ ነው። ምን አይነት መንፈስ እንደተጠናወታቸው አስቡ። ምን አይነት አጋንንት እንደሚጫወትባቸው አንብቢ። አንቺ የእንግፍላ አንብቢ። አንተ ጀመር ካንተ ቤት የሚገቡ ለራሱ ማለት ነው ጤንነት የሌለው ሰው ነው። እዚህ አንተ ቤት እዚህ ካፊር ቤት መጥቶ የሚልከሰከስ እናንተ ሲጀመር ገና ታጠቡ መታጠብ ይቀራል። የኛን ቁርአን ለማቅራት ለማንበብ ማለት ነው። አንተ ነጃሳ ሸረፍርፍ ጥርስ ማለት ነው። አንተ ከርከሮ አጋዘን የሆንክ ቡዳ ለማይ ማስጠሎ የሆንክ እንጨት ተሸካሚ እንጨት አምላኪ ማለት ነው። እንጨትን ቁርአን በአማርኛ አንተ ቁርአን በአማርኛ ሲቀራ አንተ ማለት ነው ሲጀመር ኢየሱስን ይሄን 32 ስዕል ቤት ላይ እየለቀቁ 32 ስዕል ቁርአን በአማርኛ ሲቀራ ይሄን ይመስላል። ተውሂድ እንደዚህ ነው በአማርኛ ዝም ብላ ቁርአን በአማርኛ ነው የቀራችላችሁ። ኧረ ዝም ብላ አንተ ራስህ ማለት ነው እንጨትና አምልክ እንጨትን 32 የገብርኤል የማርያም እያልክ እዚህ ጎንበስ ቀና እያልክ ስዕልህን አምልክ ማለት ነው። እንደኛ አይደለም። አንተ 3 ሽማግሌዎችን አምልክ። አንተ ሽማግሌ አምላኪ 3 ሽማግሌዎችን አምልክ። እሺ አንተ ኳታታም እንደ ክርስትና ላይ ይሁን አግባና ይሄን ማለት ነው። አንተ ይሄን ደንቆሮ ክርስቲያን ከሆነ እኔ ካንቀ ብሞት ይሻለኛል። አንተ አፈር ብላና ታዲያ መጀመሪያ ጊዜ ቂጥህን እጠብ። እሺ አንተ ነጃሳ ቂጥህን እጠብ መጀመሪያ ጊዜ ቂጤ ለምን አለ ነጃሳ ቂጤ ለምን አለ ነጃሳ ነው። የኔ ቂጥ ለምን ታያለሽ? እንት ቤት አይደለሽ አንቺ። የኔ ቂጥ ለምን ትሰሪያለሽ? የኛ ቁርአን ደግሞ ዝም ብሎ ነጃሳ ቂጥን ባይታጠበ አይቀርም ማለት ነው። ቂጣችሁን እጠቡ መጀመሪያ ጊዜ ማለት ነው። ቂጥ ለምን አንቺ የሰው ቂጥ ለምን ትሰሪያለሽ አንቺ? ነጃሳ ታጠቡ ማለት ነው። እስከ ኢየሱስ ነጃሳ ኢየሱስ ለራሱ እኮ ደሙ ፈታን ነው። የመሐመድን ደም እኮ ትጠጣላችሁ። ሰው ጎትተው ሰው ሰቆ የሚቀጠቀጥ አምላክ ይባላል እንዴ? አሁን አማርኛ ላይ ቁርአንን ቀራችን። ዴደብ አዳምጪ። ዴደብ ዲንቆሮ አዳምጪ። ደንቆሮ አንተ የኢየሱስ ደንቆሮ እስከ ኢየሱስ ደንቆሮ አንተ ደንቆሮ ማርያም ደንቆሮ አንተ ደንቆሮ ሁሉ ደንቆሮ አንተ ደንቆሮ ታከርበት እዚህ እሺ። ከፈለክ እስከ ኢየሱስ እንጨት ላይ አንተ ደግሞ ተሰቀልና አንተን የሚያምልኩ እንጨት አምላክ እንጨትን ዝም ብለህ እስልምና የእናንተ ነው ክርስትና ነው። አንተ እናመሰግናለን። አንተ ነጃሳ ታጠብ። አንተ ነጃሳ ይሁንክ ነጃሳ እስከ ኢየሱስ የተነጀስክ ሌላቸው ክርስቲያኖች ወደው አይደለም። እሺ እንዳትቀየማቸው። አጋንንት ነው ጭንቅላት የያዛቸው አጋንንት የተጠናወታቸው አጋንንት እንደዚህ እንዲናገሩ ያደርጋቸዋል እንጂ አሁን እቺ ብቻዋን አይደለችም። በእርግጠኝነት የምነግራችሁ ማለት ነው። እግዚአብሔር አምላክ እውነተኛው መንገድ እንዲመራቸው ወደ ህይወት እንዲያመጣቸው ጸልዩላቸው። ወደው አይደለም። ላያቸው ላይ ያለባቸው አጋንንት እንደዚህ ያናግራቸዋል እና እንዳትቀየሟቸው ጸልዩላቸው። ሌላኛ ምንም ለነዚህ መልስ ክፉ ነገር አንናገርም። ቀጥሉ። ያ አክቹአሊ ቁርአን ነው የቀራችሁ እኮ ሱራ 2 18 ነው የቀራችሁ። ሱራ 5 73 እሱን ነው የደገመችው። ቁርአን ነው የቀራችሁ። አክቹአሊ ቁርአን በአማርኛ ነው። እሺ ተረጋጉ። መሰዳደብ ኧረ ቆይ አንዴ። ቁርአንም በአማርኛ አለችው በዜማ አለችው እንጂ ቁርአን ላይ ያለውን ነው የጠቀሰችው። አዲስ ነገር አይደለም። በአማርኛ ነው ያለችው እና ቁርአን በአማርኛ ሲባል ይሄን ይመስላል። በአረብኛ ሲባል ስለማታውቁት ነው። ኤኒዌይስ ቶፒኩን መልሰው ክርስቲያን ያ ቶፒካችን ላይ እንመለስና መስማም ወልድ እሺ አብዱልፈታ አንተ ራሴን አዞረኝ። እኔ ራሱ ሆብሽ ቢያገኝ ብገል እኔ ደስ ይለኛል። እውነት ነው። ቤተሰቤ ልጄን እናቴም ማለት ነው 1000 ጊዜ ቢሞቱብኝ እኔ አንተን አግኝቼው ነገር አድርጌ ከዚህ አስጠያፊ ስለምወደው ነብይ ከሚሰማ ህይወቴን መስዋዕት ቢያረግ እውነት ነው። እኔ ቢያገኝ በጣም ደስ ይለኛል። አሁን ስለ ጽድቁ አይደለም ምን አለ መሰለህ አክብርልኝ። እኔ ነብዬ አይደለም ውደድልኝ። ተስማማው። ቆይ አንድ ነገር ደግሞ እሺ ቆይ ተስማማው። አንድ አዳምጠኛ እኔ ተስማማውልህ። አሁን አንተ ባልከው መሰረት እንድገለኝ ድረስ ያደረገህና በጣም ያበሳጨህ ግን እስቲል በቀን በሶስት ቀን ውስጥ ለቀናል ትከታተለኛለህ ወይ ስልህ ከዛም በላይ አልከኝ። እቺ ሁሉ ቀን ትከታተለኛለህ ማለት ነው። እስቲል ብትናደርብኝም ግን እየተከታተልከኝ ነው። ይሄንን ባይል ኖሮ ወይንም ደግሞ ይሄንን ዋሽቶብናል የምትለው ነገር አለ ወይ? ምክንያቱም የተጻፈ ካልኩኝ እየጠላኸኝ ያለው አንተ በተሳሳተ መንገድ ነው። የተጻፈውን እኔ ካልኩኝ ወይ አንዴ የተጻፈውን እኔ ካልኩኝ አንተ እየጠላኸኝ ያለው በተሳሳተ መንገድ ነው።
እውነትም ደግሞ ያን ነገር መረጃ የሌለውን እያልኩ ከሆነ ደግሞ አንተ ትክክል ነህ፣ እኔ ስህተተኛ ነኝ ማለት ነው። ስለዚህ ለኦዲየንሱ ግልጽ ለማድረግ ያህል ለምሳሌ እንዲህ ትል ነበረ በነብያችን ላይ እንዲህ ትላለህ፣ ይሄ ደግሞ ስድብ ነው የለም የምትለው ነገር አለ ያለውን ከሆነ ግን እኔ ያለው ጥፋተኛው ሐዲሶችን የሰበሰቡት ያንን ያስተላለፉት ነብዩ ተናግረዋል ያሉት ይሆናል ማለት ነው። የምታውቀው አለ በስድስት ወር ውስጥ ስለ ነብያችሁ ዋሽተሃል ወይ ደግሞ የሌለ ነገር ተሳድበዋል የሌለ ነገር ብለሃል መጽሐፍ ላይ የምትለው የምታስታውሰው አለ? ሰማለሁ። አዎ ፈቲያ ሰው ነገር ላለው ከማለት በፊት የሚቀድመው ምንድነው ይሄ ነገር አለ ወይስ የለም የሚለውን የምታስታውስ ከሆነ ተናገር እስኪ። ወጣ አይኖርም። አብዛኞቹ ስሜት ነው። እሺ እፎይ